የዚህ የወለጋ ፋኖ ሰዎች አሁን ደግሞ አዲስ ጭፍጨፋ ወለጋ ላይ እያካሄዱ ነው ያሉት። ይሄ የፋኖ አካል ነው ካተው ለሚያደርገው በደል ኃላፊነት መውሰድ መዘጋጀት አለባቸው። አሁን በጣም ግፋቸው እየበዛ ስለሆነ የፖለቲካ መስመርን ላስተካክል ጠቅላላ የኦሮሞን ህዝብ ይዞት ሊሞት ነው። ይሄ የኦህዴድ ኦሮሞች የኦነግ ኦሮሞች በቃ ዋጋ የላቸው። አሁን እያየዋችሁ ነው። በዚህ ጥጋባችሁ ሶሻል ሚዲያ ላይ ፊንፊኛኛ ናት እያልክ የምትቀጥል ካለህ ትግሬን ይዤው እመጣለሁ። በደንብ እየመራው ነው ይዤው እመጣለሁ። እናቶቻችሁን ያስመቱ እኮ እነሱ ናቸው። ድሮም አንድ ህዝብ ነበርን እያልኩ ደግሞ እመጣብሃለሁ። ፖለቲካ እኮ ነው። ያን ማድረግ አልፈልግም። አንደኛ 11 ሚሊዮን ኦሮሞና አማራ የተዋለደ ነው። መቀሌ ውስጥ ምን የሚኖር ኦሮሞና አማራ የለም። እናንተ ግን አሁንም ኦሮሞን ይዛችሁት እየጠፋችሁ አዲስ አበባ አትገባም ትላለህ፣ ፊንፊኔ የኛ ነው ትላለህ፣ ህገ መንግስት ቀይር ያታታላለህ፣ አማራን ታረቃለህ። ይሄ ደግሞ አማራ እየራበው ትግሬ ይምጣያለ። ይሄንን አስረግጬ እየነገርኩ አረጋዋለሁ። ተዋርጄ ራሴን ፖለቲካ ሰርቼ ቀልጬ ገንዘቤን ከራሴ ከስሬ ድሃ ሁኜ ማለት ነው። አማራን መስቀለኛ መንገድ ላይ አቆማችሁ። አዲስ አበባ አትገባም አላችሁ። ክልሉን በሴራ ወደማችሁበት። ከትግሬ ጋር አዋጋችሁት። ጠመንጃ ወርድ አላችሁት። ከነሱ ጋር ታርጋችሁ መጣችሁ። አሁን ደግሞ አዲስ አበባ የኛ ነው የሚል እንቅስቃሴ ጀምራል። አማራ ከዚህ በላይ አይሞትም። ባይዞ የፖለቲካው መሪ ነው እስካለው ድረስ ማንም አይሞትም። ጥሩን ይሄንን የዋህ ገበሬ ኦሮሞችን ኢትዮጵያዊ እያደረግን ይሄንን ኦህዴድ የሚባል እንደ ሸዋ ያለው ኦሮሞ የሸዋ ኦሮሞ ምኑ ይሄ ወለጋው ክርስቲያኑ እንተዋል። እስላሞችም ጥሩ ኦሮሞች አሉ። ኢትዮጵያንስቶችን እየመረጥ እንተዋቸው። ሌላው ዘረኛው ግን እናጠፋዋለን። በተለይ የኦህዴድ ኦነግ አደረጃጀት ያለውን በሙሉ እናጠፋዋለን። ለኔ ቀላል ነው። ኤርትራን ደግሞ አታለዋል። ኑ የኛ ዘሮች ናቸው። በአያቶቻችሁ እኮ የጎጃምና የእንትን የጎንደር ሰዎች ናቸው እያልኩ አመጣቸዋለሁ። ምን ችግር አለ? ግቡ በቃ ኦሮሚያ እናንተ ነው አለው። ደቡብ እኮ የኛ ህዝብ ነው። ከምባታ ወላይታ ብትሄድ እኮ አማራን ነው መመኪያቸው አማራ ነው። አፋር አማራን አንድ አፋር ሲሰርታ ሰምታችሁ ታውቃላችሁ? ሶማሌ አማራን እኮ አይንቅ። አንድ ሶማሌ አማራ ነው የሚሉ። አፋርማ ምን ወንድማችን ያውቀዋል። ሃይማኖት ተጭኖበት ነው እንጂ አማራ ነው። የጋራው ድብ ነው ያለው። አሁን አፋር ሃይማኖትን አይቶ አማራ አይደለም። በታሪክ ደረጃ ስትሄዱ አፋር የሚባል ክልል የለም። ሐረር ነው ያለው። የለም እኮ አፋር ክልል ወያኔ ምናምን ይሄ ደርግ ምናምን ኃይለ ሥላሴ ያመጡት ነው። አፋር የሚባል ክልል አለ? አፋር አማራ ነው። የሉሲ ምድር እኮ። ስለዚህ አፋር ህዝባችን በግራኛ አመር ጊዜ ሃይማኖት ተጭኖበት ነው። አማራ ነው። የወሎ አማራ ነው። ቤተ አማራ ነው። አማራ ነው አፋር። ቤንሻንጉል ምናምን የምትለው የኛ ነው። ጎጃም ከኛ አይወጣም። አማራን ለመበተን ከመጡ ትግሬን ነው የምለቅባቸው። እኔን አታውቁኝም። በጣም አደገኛ ሰው ነው። ዘመነ ካሴ ጋር መቀሌ ሄዳለሁ። ማን ይከለክለኛል? በዚህ አስመራ ሄዳለሁ። ከአስመራ ቀጥታ መቀሌ ይገባል። ይዘናቸው ነው የምንመጣ ትግሬዎች። ይቅርታ ያው ተሰዳድበናል እያልኩ ይያቸው መጣ። አማራን አዲስ አበባ ይገባም እያልክ ክልሉን በሴራው ድመ አሁን ደግሞ ሪኮንሲሌሽን እያልኩ ወይ ወደ ቀይ ባህር አልተኩስም። ሁለቱ ትግሬ አዲስ አበባን ወሯል። ትግራይ ነካም አማራ ፕሪቪሌጅ አለው። አማራን ግን ትገላለህ፣ ጉራጌን ትገላለህ። የደቡብ ልጆች ከንባታው ታሳዳለህ፣ ጫማ እኮ አጣርገው እንዳይበሉ። ስለዚህ አሁን ምንድነው የማደርገው መሰላችሁ? እምቢ ካሉ አይተነው ትግሬን ጎትተን እናመጣዋለን። ስለዚህ አሁን ኦህዴድ ጠግቧል፣ ብር እየቀደደ ነው። ደቡብንም ትግሬውንም ምንም በቃ እየመታ ነው። አዲስ አበባ የኔ ነው ይላል፣ ፕላስ ደግሞ ትግሬ እንዳይመጣ ይላል። መልሶ ደግሞ ከትግሬ ጋር ፕሪቶሪያ ተስማምቶ ይመጣል። የመጀመሪያው እርምጃዬ ትግሬን ይዞ መምጣት። ትግሬ ስልህ አንዱን ትግሬ ብቻ ነው፣ ኤርትራኛ ካለው ብዬ ነው ጀመረ። አይቆምልህ። ኤርትራ ጦር እንዲገባ አደረገዋል። በጎጃም በኩል በጎንደር በኩል የጎንደረኛ ሰው የኛ ህዝብ እኮ የኛ እኮ አያቶቻችን ቦታ እኮ ጠቅላላ ጎንደር በለው ጎጃም አባይን አሳውን እንዳለ ዙሪያውን አሁን የገደቡት እነሱ አይደሉ? ውሃው የኛ ገንዘቡ የኛ ቢሆን ሐሳቡን ያመጡት እነሱ ስለሆኑ አሳ እንዲያለሙ እናደርጋለን። ትግሬዎች ኤክስፖርት እንዲያደርጉ ወርቅ እንደገና እንዲሰርቁ እናደርጋቸዋለን። አስባችሁታል? ሞጣ እንዳለው ቢሆንለት የሌለ ነው የሚሆነውና ያው ኢን ሪያሊቲ እነ ጃዋር መሐመድ አካሄድ ምናምን ልክ አይደለም። የዘረኝነት ምናምን አካሄድ
ጥሩ አይደለም። ብዙዎችን የሚያፈናቅል፣ የሚገል፣ የሚያጠፋ፣ የሚገፋ ሆኖ ነው የሚገኘው እና እነሱን መቃወሙ ትክክል ነው ብዬ አስባለሁ። ምክንያቱም ጥጋብ እያየን ነው በብዛት። ይሄ ጥጋብ ደግሞ የሚመነጨው ከዘረኝነት ከጥፋት ከምናምን ነው። መልካም የነበሩ ሰዎችን እንኳን የማበላሸት ማካሄድ፣ ደና የምትሏቸው ሰዎች፣ አዋቂ ናቸው የምትሏቸው ሰዎች ራሱ ተበላሽተው እንትን ብለው ይገኛሉና ህዝባቸውንም የራሳቸውንም ህዝብ የማስጠላት ነገር ነው በጊዜያትና ብዙዎች ጥፋት እያጠፉ ነውና ይሄ በጣም መጥፎ ነው፣ በጣም መጥፎ ነው። በእንትንም ጊዜ ያየነው ከዚህም ቀደም የቀዳማዊ አፄ ኃይለ ሥላሴ መንግስት የአማራ ተብሎ ተደርጎ ታስቦ ሲወርዱ ምን ያህል የአማራ ማህበረሰብ ዋጋ እንደከፈለ አይተናል። የኢህአዴግ መንግስት የትግራይ ተደርጎ ታስቦ የትግራይ ህዝብ ምን ያህል ዋጋ እንደከፈለ አይተናል። የብልጽግና መንግስት የኦሮሞ ተደርጎ ከታሰበ ወደፊት የኦሮሞ ማህበረሰብን ዋጋ ሊያስከፍል ስለሚችል ሰው በዛ መልኩ ማየት የለበትም። በዛ መልኩ እንዲታይ የሚፈልጉ ከፍተኛ ቦታ ላይ ያሉ ሰዎችንም ማህበረሰቡ ራሱ ማስቆም አለበት። ይቀር፣ ይሄ ልክ አይደለም፣ እንደዚህ መታሰብ የለበትም ብሎ ማለት አለበት። አለበለዚያ ነገ ከነገ ወዲያ ዋጋ ነው የሚያስከፍሉት። እነ ጃዋር መሐመድም ያኔ የብልጽግና አካል ባይሆኑ እንኳን ማህበረሰቡ እንዲጠላ አድርገዋል። በቄሮ በምናምን ሙቭመንት አድርገው ስንት ሰው ተፈናቅሎ፣ ስንት ሰው ሞቶ፣ ስንት ሰው መከራውን አይቶ እንደ ማህበረሰብ እንዲጠላ የማድረግ ነገሮች አሉና አንዱ ጠላቱ ለማህበረሰቡ ከማህበረሰቡ የሚወጡ ሰዎች ብዙ ጊዜ ከተለያየ ብሔረሰብም ቢሆን ከማህበረሰቡ የሚወጣው ሰው አስብልሃለሁ የሚለው ሰው ሆኖ ሳለ እሱ ራሱ ጠላቱ ሆኖ የሚገኝበት ሁኔታ እንመለከታለን። ብዙ ጊዜ በሀገራችን ውስጥ በኢትዮጵያ ብቻ ሳይሆን በተለያየ የዓለም ክፍል ላይ እናየዋለን ይሄንን እና በጣም የሚያሳዝን ነው። ግለሰቦች ለራሳቸው ጥፋት ራሳቸው ኃላፊነት መውሰድ ሳይፈልጉ ሲቀሩ ወደ ማህበረሰባቸው ያጣብቃሉ፣ ይወስዱና ማለት ነው። እና ይሄ ደግሞ ተመሳሳይ ተደጋጋሚ የመጠፋፋት ፓተርን እየፈጠረና እያሳየ ይሄዳልና ይሄ እጅጉን ጎጂና መጥፎ ነገር ነው። ከእንደዚህ አይነት ነገር መውጣት እጅጉን ያስፈልጋል ብለን እናስባለን እና ያለ ማለት ነው። ቪዲዮን ላይክ አድርጉ፣ ሼር አድርጉ፣ ቻናሉን ሰብስክራይብ አድርጉ እንላለን። እናመሰግናለን።